አድማጭ ተመልካቾቻችን ለዛሬ ያልናቸውን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። አብይ አህመድ ስልጣን ከያዘ ወዲህ ትላልቅ ኦፕሬሽኖች አቅዶ አሳክቷል የተባሉ መኮንኖች የተሳተፉበትን የፋኖ አመራር የመምታት ልዩ ኦፕሬሽን ለ3 ቀናት በአስደናቂ ሁኔታ መከላከል ችለናል ሲል የአማራ ፋኖ በጎጃም ከፍተኛ አመራር አስረስ ማርዳምጤ ገልጠዋል። በዛሬው ዕለት በጠዋቱ በተጀመረ መልሶ ማጥቃት እንደተለመደው የቡድን መሳሪያን ጨምሮ ክላሽ እንደ ጉድ ያፈስንበት ድል ተገኝቷል ብለዋል። የአገዛዙ ሰራዊት ቁንጮ አብይ አህመድ ስለከሸፈው ያስገድዶ ማሰለፍ እቅድ የህዝቡን ጆሮ በመያዝ በጎን ደግሞ በብርሃኑ ጁላና በለገሰ ቱሉ በኩል ሰበር ዜና ሊያስነግር የቋመጠ በትን ኦፕሬሽን እንደ ጉም አትነን ሰራዊቱን ገርፈንለታል ብለዋል። ሰከላ ላይ በተሰራ ኦፕሬሽንም በመቶ ሺዎች የሚቆጠሩ በአገዛዙ ስር የነበሩ የግፍ እስረኞችን ማስለቀቅ ተችሏል ያለው አስረስ ጠላት ለሳምንታት ያቀደው ይህ ኦፕሬሽን ከየእዞቹ የተውጣጣ ኃይልን በልዩ ስምሪት የያዘ ለመረጃ ለሎጂስቲክና ለተኳሽ በርካታ ሚሊዮኖች እየተበጀተለት ነበር። ሊከብ መጥቶ ቆራርጠን የከበብነው የአብይ አህመድ ሰራዊት አንዲት መተንኩሴ ጀምሮ 6 ንጹሃንን በመድፍ ድብደባ ከመግደሉ በስተቀር በወገን ላይ ይህ ነው የሚባል ጉዳት ሳይደርስ በመፈርጠጥ ላይ ነው ሲል አስረስ ማርዳምጤ ከሰጠው መግለጫ ለማወቅ ተችሏል። የአማራ ፋኖ በጎጃም የቀኝ ጌታ የወፍታይ ንጉሴ 6ኛ ክፍለ ጦር በበርካታ ግንባሮች ድል ተቀዳጅተዋል። መጨረሻው በማይታወቅ ሁኔታ ፋኖን አጠፋለሁ በማለት በተለያየ ሁኔታ በጎጃም በአራቱም አቅጣጫ ከፍተኛ ቁጥር ያለው ሰራዊት በማስገባት የመጨረሻ ያለውን ኦፕሬሽን ዘመቻ ማዕበል በሚል ኃይሉን እያንቀሳቀሰ የሚገኘው አገዛዙ ከፋኖ ኃይሎች ከፍተኛ መከላከል ገጥሞታል። በዚህ መሰረት የቀኝ ጌታ የወፍታይ ንጉሴ 6ኛ ክፍለ ጦር ተወርዋሪ ኮማንዶን ጨምሮ 6ቱንም ብርጌዶች በማስገባት 7ኛ ክፍለ ጦር ጋር በመቀዳጀት በ3 ግንባሮች የአገዛዙ ኃይል አይቀጡ ቅጣት ሲቀጡት ውለዋል ተብሏል። በዚህ መሰረት ደንበጫ ላይ የኢንጂነር ክብር ተመስገን ብርጌድ በመግባት በርካታ ያገዛዙን ኃይል ሙትና ቁስለኛ ያደረገ ሲሆን አማኑኤል ከተማ ቀስተ ደመና ብርጌድ፣ በላይ ዘለቀ ብርጌድ፣ ኢንጂነር ክብር ተመስገን ብርጌድና የክፍለ ጦሩ ተወርዋሪ ኮማንዶ በመግባት የአገዛዙን ኃይል እንደ ቅጠል በማርገፍ በርካታ መሳሪያ መማረክ መቻላቸው ተሰምተዋል። በዚህ ግንባር በላይ ዘለቀ ብርጌድ 16 ጥቁር ክላሽ፣ ኢንጂነር ክብር ተመስገን ብርጌድ 10 ክላሽ የማረኩ ሲሆን 38 የአገዛዙ ኃይል ተደምሶ ቁጥሩ ያልታወቀ ሰራዊት ከፍተኛ ቁስለኛ መሆኑ ገልጸዋል። በረኛው ጀብላ ሞተራ ብርጌድ ደብረ ማርቆስ ከተማ በአራት አቅጣጫ ማለትም በየቦ ማርያም፣ በወንቃ ጉተራ እና በማረሚያ ቤት በኩል ገብቶ የአገዛዙን ቅጥረኛ ሰራዊት ሲያርበደብደው እንዳረፈደም ያደረሱን መረጃ ያመለክታል። በዚህ ግንባር 7 የአገዛዙ ኃይል የተደመሰሰ ሲሆን የቆሰለው ወደ 13 እንደሚጠጋም ተሰምቷል። የሐዲስ ዓለማየሁ 7ኛ ክፍለ ጦር ጥቁር አንበሳ ልዩ ተወርዋሪ ኃይልም በእንደገም መድኃኔዓለም በኩል ንጉሥ ተክለ ሃይማኖት ብርጌድ ከወቅራ መገንጠያ ጀምሮ ከጥቁር አንበሳ ጋር በመተሳሰርና በረቡ ገበያ መስመር በመግባት በሞርታር የታገዘ ውጊያ በማድረግ በአገዛዙ ታስቦ የነበረውን ሰልፍ እንዳይካሄድ ማድረግ መቻሉን ለማወቅ ተችሏል። ህዝቡ አልወጣ ሲላቸው የሚሊሻና የካድሬ ቤተሰቦች የቀበሌ ቤት ተጠቃሚዎችና ከቤተ ክርስቲያን የሚመለሱ እናቶችን አሰልፈው እንደነበረም ከደረሰን መረጃ ለማወቅ ተችሏል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና በላይ እዝ በደቡብ ጎንደርና ወረዳ በዘመቻ ማዕበል ትንኮሳ የፈጸመውን የአገዛዙን ኃይል በመልሶ ማጥቃት እየጠራረገው ይገኛል ተባለም። ዛሬ ከንጋት ጀምሮ እየተካሄደ ባለው ውጊያ ፋኖ የወረዳዋን መናገሻ አምባሰሜን ተቆጣጥሯል። በዚህ ኦፕሬሽን 6 ያገዛዙ ተሽከርካሪዎች፣ 1 ዲሽቃና ከ25 በላይ ምርኮ ገቢ መደረጉም ተሰምተዋል። በዚህ ሰዓት ከከተማዋ ምዕራባዊ ጫፍ ላይ የሰሩትን ምሽግ ለመደርመስ ትንቅንቅ ላይ ይገኛሉ ተብሏል። ይህ በእንዲህ እንዳለ ቆላ ድባ፣ ደልጊት፣ ጨዋሂት ከፍተኛ ውጊያ የተደረገ ሲሆን አገዛዙ ያሰበው ሰልፍ የሚባል ቁማርም እንደሌለ ታውቋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ በጌምድር ክፍለ ጦር ጥምር ጦር 3 ግንባር ፈጥሮ ሰልፍ አድርጋለሁ የሚል ቁማር ውስጥ የገባውን የስርዓቱን አገልጋዮች ሰልፉን እንዳያካሂዱ ማድረጉን ገልጿል። በተያያዘ በዚሁ ቀጠና ጎንደር ከተማ ላይ ስለ ወልቃይት ተሰለፉ በሚል ሰበብ ከቤተ ክርስቲያን እናቶችን ጠልፎ ለፎቶ ባነር ያስያዛቸው ሲሆን ሰልፉም ለይስሙላ የተደረገ እንደሆነ ታውቋል። ማክሰኝት ከተማ በአጼዎቹ ክፍለ ጦርና በአማራ ፋኖ ብሔራዊ ኃይሎች በጋራ ትንቅንቅ ላይ እንደሆነ ለማወቅ ተችሏል። በቀጠናው ሰይፍ እንጂ ሰልፍ አይታሰብም ያሉት የፋኖ ምንጮች አገዛዙን የመመከት ትግል ተጠናክሮ ይቀጥላል ብለዋል። የኢትዮጵያና የኤርትራ ጉዳይ ወደ ግጭት እንዳያመራ እየተሰጋ ነው። አንዱ የሌላውን ቡድን በመደገፍ የከረሙት የሁለቱ ሀገራት መንግስት ወደ ለየለት ጦርነት የሚገቡበት የጦርነት ጉሰማዎች የተሰሙ ነው። ሰሞኑን የውጭ ጉዳይ ሚኒስትር ኤርትራ ሉዓላዊነት የጣሰች መሆኑን ጠቅሶ ያወጣው መግለጫ መረር ማለት የሚጠቁመው ይህንኑ የከፋ ሁኔታ ነው። ኢራንና እስራኤል በቀጠናው የሚደግፏቸውን ኃይሎች ለማስታጠቅ ወደ ኋላ የማይሄዱ መሆኑ በኢትዮጵያና ኤርትራ መካከል የሚታየውን እልህና ለጦርነት መፈላለግ የከፋ አደጋ የሚያስከትል ያደርገዋል። የኢራንና የእስራኤል ጦርነት ያሳየን ዋና ዋና የተቋሙ መሪዎችን መግደል፣ ወሳኝ
ተቋማትን ማውደም ነው። የአብይና የኢሳያስ መንግስት በህወሓት ጋር በነበረበት ጦርነት የድሮንን ጥቅም አብረው አይተዋል። በኢራንና በእስራኤል ጦርነት ወቅት ሚና የነበረው ድሮን በኢትዮጵያና ኤርትራ ቀጣይ ግጭት ዋና መሳሪያ ሊሆን ይችላል። ከህወሓት ጋር በነበረው ጦርነት ኢትዮጵያ ከተጠቀመችባቸው ድሮኖች መካከል የኢራን የሚጠቀሱ ሲሆን ለሂዝቦላና ሁቲ ቡድኖች ከድሮን ባለፈ ሚሳይል ስታስታጥቅ የነበረችው ኢራን በመንግስት ደረጃ የኤርትራን መንግስት ልታስታጥቅና ግጭቱ የከፋ ሊሆን ሚና ልትጫወት ትችላለች ተብሏል። የኢትዮጵያ መንግስትም በባህር በር ጉዳይ እርግጠኛ ሆኖ እየተናገረ ያለው ቃል የገቡ ሀገራት እንዳሉ በመጥቀስ ጭምር ነው። ይህ የዓለምን ልብ ቀጥ ሊያደርግ ደርሶ የነበረ ጦርነት አካል የሆኑ አገራት ከኋላ የሚደግፉት የኢትዮጵያና ኤርትራ ጦርነት የከፋ አደጋ ሊያመጣ ይችላል። በሌላ በኩል መረሳት የሌለበት የእስራኤልና ኢራን ጦርነት በሚሳይልም ሆነ በአየር መቀጣቀጥን ቀላል ያስመሰለ መሆኑ ነው። የሁለቱ ሀገራት ጦርነት የተረጋጋ ይመስል የነበረን የዓለም ሁኔታ ያናጋ ሆኗል። ከሩሲያና ከዩክሬን ጦርነት ጋር ሲደመር ከተሞችም ሆነ ተቋማትን በሚሳይል ማፍራረስና ማውደምን እንደተራ ጉዳይ ያሳይ ሆኗል። ከግብጽ ጋር በአባይ ውሃ የምትጨቃጭቋ ኢትዮጵያም ሆነች ከኢትዮጵያ ጋር ውሃ በቀጠነ ጠብ ውስጥ ያለችው ኤርትራ ጋር የሚሳይልና ሌላም ጦርነት ሊያለማመድ ይችላል። የዓለም መሪዎች እስራኤልን መቀጣቀጥ ቁጭ ብለው ሲያዩ የሚመጣላቸው እነሱ እድል ቢያገኙ ሊመቱት የሚችሉት አገር ነው። የግብጽ ኢትዮጵያና ኤርትራ መሪዎችም የ12ቱ ቀን ጦርነትን ስልት ሊከተሉ የሚችሉ ናቸው። በቀጠናው ይህ አይነት ተነስቶ መደባደብ ከተጀመረ በማጥቃትም ሆነ በመጠቃት ልትጠቀስ የምትችለው ኢትዮጵያ ነች። በጦርነት አዙሪት ሊያቆይ የሚችለው ይህ ክፉ ልምድ አገርንም ሆነ ቀጠናውን በእጅጉ የሚጎዳ ይሆናል። ህወሓት ከፍተኛ ባለስልጣናቱ በተገኙበት ወታደራዊ ትርኢት አሳየ። ህወሓት በትናንትናው ዕለት በላላየ ቆራሮ ወረዳ የተሰራ ሐውልትን ባስመረቀበት ወቅት ከፍተኛ አመራሮቹ ተገኝተዋል። ወታደራዊ ትርኢቶችም ተካሂደዋል። በዚህ የድርጅቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ አማኑኤል አሰፋ፣ ፈትሎ ገብረ እግዚአብሔር ወይም ወንጀሊኖ፣ የሰላምና ጸጥታ ኃላፊው ፍስሐ ኪዳኑ ወይም ማንጁስ ተገኝተዋል። በመድረኩ ላይም ከአብይ መንግስት ጋር የገቡበትን ፍጥጫ የሚጠቁሙ ንግግሮች ተሰምተዋል። የክልሉ ሰላምና ጸጥታ ቢሮ ኃላፊው ፍስሐ ማንጁስ የተከፋፈለች ትግራይን ለልጆቻችን አናስተላልፍም ሲሉም በክልሉ ከነጌታቸው ረዳ ጋር የገቡበትን የአካባቢው ክፍል አንስተዋል። ደብረጽዮን ገብረ ሚካኤልና አማኑኤል አሰፋም በመድረኩ ላይ ንግግር ያደረጉ ሲሆን በቦታው ከተሰራው የሐውልት ምርቃት ጎን ለጎን ሐውልቱ በተመረቀበት ቦታ አካባቢ ኮማንዶ ወታደራዊ ትርኢት አሳይተዋል። ይህ የኮማንዶ ወታደራዊ ትርኢትም ህወሓትና ብልጽግና ከ2013 ጥቅምት 24 በፊት ወደ ነበራቸው ግንኙነት እየተመለሱ መሆናቸውን የሚጠቁም ነው ተብሏል። በዚያን ወቅት ተመሳሳይ ወታደራዊ ትርኢቶች አዲስ አበባም መቀሌም በተመሳሳይ ጊዜ ይስተናገዱ እንደነበር ይታወሳል። አሁንም የቃላት ጦርነቶችን ያካተቱ ወታደራዊ እንቅስቃሴዎችና ትርኢቶች ያንን ጦርነት መልሰው እንዳያመጡ የሚል ስጋት ፈጥረዋል። በሌላ በኩል ደግሞ የአብይ አማካሪ ሚኒስትሩ አቶ ጌታቸው ረዳ የትግራይ ህዝብ አሁንም ከህልውና አደጋ አልወጣም ብለዋል። ችግሮቻችንን በውጭ ምክንያቶች እያሳበብን ከመኖር ውስጣችንን በደንብ በመፈተሽ የተወሳሰቡ ችግሮቻችንን መፍታት እንችላለን ሲሉ የገለጹት በአዲስ አበባ የትግራይ ድሎችና ፈተናዎች በሚል በተዘጋጀ መድረክ ላይ ነበር። ትግራይ ጥቂት አመራሮች ማረምና ማንሳት አቅቷት በከባድ ፈተና ተዘፍቃ ትገኛለች። ይህንን ከባድ ፈተና ለመውጣትና ለማለፍ ወጣቶችን ወደ መሪነት ማምጣት ይጠበቅበታል ብለዋል። በአሁኑ ሰዓት ትልቅ የህልውና አደጋ ለተጋረጠበት የትግራይ ህዝብ ስለ ዲሞክራሲና ልማት ማውራት ቅንጦት ነው በማለት አክለዋል። አቶ ጌታቸው በትግራይ ስለ ዲሞክራሲና ልማት ማውራት ቅንጦት ነው ቢሉም ይህን ማውራት በሌሎች አካባቢዎችስ ከቅንጦት በላይ አይደለም ወይ ብሎ የጠየቃቸው የለም። ምክንያቱም በመላው ኢትዮጵያ በአሁኑ ሰዓት ስለ ዲሞክራሲና ልማት ማውራት ቅንጦት ከሆነ ሰነባብተዋል። በኢትዮጵያ አንድ አማካይ ኢትዮጵያዊ ቤት ለመግዛት የ47 ዓመታት ሙሉ ገቢውን መቆጠብ አለበት ተባለ። በቅርቡ የወጣ ዓለም አቀፍ መረጃ እንደሚያሳየው ኢትዮጵያ በዜጎች የቤት ባለቤትነት አቅም ከመላው ዓለም ከሶሪያና ኩባ ብቻ በመሻል ከግርጌ 3ኛ ደረጃ ላይ ተቀምጣለች። የችግሩን አስከፊነት ቁልጭ አድርጎ የሚያሳየው የዋጋና ገቢ ጥምረታ ሲሆን አንድ ሰው ምንም ሳይበላና ሳይጠጣ ሙሉ ገቢውን ለአንድ ቤት ግዢ ለስንት ዓመት መቆጠብ እንዳለበት ይለካል። በዚህ መሰረት አንድ አማካይ ኢትዮጵያዊ ቤት ለመግዛት የ47 ዓመት ሙሉ ገቢውን መቆጠብ ሲኖርበት በአዲስ አበባ ያለው ሁኔታ ደግሞ እጅግ የከፋ ሆኖ የ56 ዓመት ሙሉ ገቢን ይጠይቃል። ይህ ቁጥር እንደ ደቡብ አፍሪካ ካሉ ሌሎች አፍሪካ ሀገራት ጋር ሲነጻጸር የችግሩን ጥልቀት ያሳያል ተብሏል። የዓለም ባንክ ኢትዮጵያን ጨምሮ በ39 ኢኮኖሚዎች ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ ማባባሱን ይፋ አድርጓል። ደካማና በግጭት የተጎዱ የተባሉ 39 ኢኮኖሚዎች 2020 ወዲህ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን የባንኩ ትንታኔ አመልክቷል። ግጭት እና አለመረጋጋት ኢትዮጵያን ጨምሮ በ39 ሀገራት ኢኮኖሚዎች ላይ ከፍተኛ ጉዳት እያደረሰ እንደሚገኝ የገለጸው የዓለም ባንክ በሀገሪቱ ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ድህነትና አስከፊ ረሃብ ማባባሱን ገልጿል። ጥናቱ የኮቪድ-19 ወረርሽኝ ከተቀሰቀሰበት ከጎርጎሮሳውያን አቆጣጠር 2020 ወዲህ ደካማ ወይም ፍራጃይልና በግጭት የተጎዱ የተባሉ 39 ሀገራት የሚገኙበት አጠቃላይ ሁኔታን እየገመገመ ነው። ከነዚህ 39 ኢኮኖሚዎች መካከል 21 አሁንም ግጭት ወይም አለመረጋጋት ውስጥ የሚገኙ ናቸው ተብሏል። በጥናቱ ኢትዮጵያ ግጭት ከበረታባቸው ሀገራት ጎራ የተመደበች ሲሆን የዕዳ ጫና ውስጥ የገባች ናት ተብሏል። ከኢትዮጵያ በተጨማሪ ጎረቤቶቿ ሱዳን፣ ሶማሊያ
ሶማሊያና ደቡብ ሱዳን በተመሳሳይ ምድብ ውስጥ የሚገኙ ናቸው። ኤርትራ በዓለም ባንክ ደካማ ወይም ፍራጃል ተብለው ከተመደቡ ሀገራት አንዷ ስትሆን ቡሩንዲ፣ ቻድ፣ ሊቢያና ዚምባብዌን የመሳሰሉ የአፍሪካ ሀገራት በተመሳሳይ ሁኔታ ውስጥ የሚገኙ እንደሆነ የዓለም ባንክ ጥናት ያሳያል። ለኢትዮጵያ በጥናቱ የትንታኔ መነሻ የተደረገው ከፍተኛ ግጭት የተቀሰቀሰበት እንደ አውሮፓ አቆጣጠር የ2020 ነው። ኢትዮጵያ፣ ሱዳን፣ ዩክሬን፣ ዌስት ባንክ እና ጋዛን በመሳሰሉ ደካማና በግጭት የተጎዱ ኢኮኖሚዎች በቅርብ ዓመታት የተከሰቱ እጅግ አስከፊ ግጭቶች በ10 ሺዎች የሚቆጠሩ ሰዎች እንደተገደሉ ጥናቱ አትተዋል። ከ2020 ወዲህ ባሉ ዓመታት ግጭቶች ተደጋጋሚና ገዳይ የሆኑ ሲሄዱ ኢትዮጵያን ጨምሮ ደካማና በግጭት የተጎዱ የተባሉ 39 ኢኮኖሚዎች ከሌሎች አኳያ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን የዓለም ባንክ ትንታኔ አመልክቷል። በትንታኔው መሰረት ከ2020 ጀምሮ የነፍስ ወከፍ አጠቃላይ ሀገራት ምርት ፐር ካፒታል ጂዲፒ በማደግ ላይ በሚገኙ በሚባሉ ሌሎች ኢኮኖሚዎች በ2.9 በመቶ ሲያድግ በእነዚህ ኢትዮጵያን በመሰሉ ሀገሮች ግን በዓመት በአማካኝ በ1.8 በመቶ ቀንሷል። ግጭት ወይም አለመረጋጋት በበረታባቸው ሀገራት በዚህ ዓመት 421 ሚሊዮን ሰዎች በዓለም ባንክ የከፋ ድህነት መገለጫ በሆነው $3 በታች ዕለታዊ ገቢ ህይወታቸውን ይገፋሉ። ይህ በተቀረው ዓለም ካለው አጠቃላይ ድምር የበለጠ ነው። ከዚህ ባሻገር ቁጥሩ በሚቀጥሉት 5 ዓመታት ወደ 435 ሚሊዮን ያድጋል ተብሎ እንደሚጠበቅ መተንበዩን የዓለም ባንክ ሰነድ አሳይቷል። ይህ ማለት እንደ አውሮፓ አቆጣጠር 2030 ከዓለም የመጨረሻ ድሆች 60 በመቶ ድርሻ ይይዛል ማለት ነው። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።